ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንደናችሁ ሰላም ናችሁ? አማን ናችሁ? አልሐምዱሊላህ ከኛ ጋር ሁሉ ሰላም ማሻአላህ። ቤታችሁን በዚህ መሰረት ሽብርቅርቅ ካደረጋችሁ በኋላ የግቢውን የዙሪያውን አጥር ደግሞ አሪፍ በሆነ ሁኔታ እንጨቶቹ በማይበሰብሱበት ሁኔታ እንደዚህ አድርጋችሁ የግቢያችሁን አጥር በቀላሉ ማሳጠር ትችላላችሁ፣ የዙሪያውን ማለት ነው። እንደምታዩት ይሄ መጀመሪያ ዙሪያውን በውሃ ልክ ዙሪያው ቤቱ ታሰረ። ማሻአላህ እንደምታዩት ማለት ነው። ዙሪያው ከታሰረ በኋላ በውሃ ልክ ውሃ ልክ ሲታሰር ቢቢሲ የሚባል ጥሬ እቃ አለ። ቢቢሲ እቃ ነው። ቢቢሲ ይባላል። በውስጡ የውሃ መሄጃ ቱቦ ነው። ለብዙ ነገር ይጠቀሙታል ቢቢሲን ማለት ነው። እና ግንቡ ሲሰራ ውሃ ልኩ ሲታሰር የዙሪያው ያጥሩ ቢቢሲዎቹ እንደዚች እየተቆረጡ አብረው ውሃ ልኩ ጋራ ይታሰራሉ መጀመሪያ ላይ ማለት ነው። ያቸው አብረው ውሃ ልኩ ጋራ ከታሰሩ በኋላ እያቸው ልክ በእንደዚህ ሁኔታ ከታሰሩ በኋላ አሪፍ የሚባሉት እንጨቶች መረጡና እነሱ እየተከረከሙ ከቢቢሲ ውስጥ ይቆጠራሉ ማለት ነው። ልክ እንደዚህ ከቢቢሲ ውስጥ ይቆጠራሉ። ጥቅሙ እንጨቱ በቶሎ እንዳይበሰብስ ይጠቅመዋል ማለት ነው። እና በእንደዚህ አይነት አድርጋችሁ በቀላሉ አጥሩ ለረጅም ሰዓት እንዲቆይ አድርጋችሁ ማስገንባት ትችላላችሁ። በሮቹን ደግሞ እንደዚህ አድርጋችሁ በሲሚንቶ ኮለን አሰርታችሁ ዘመናዊ የግቢ በር ማሰራት ትችላላችሁ፣ አቅማችሁ ከፈቀደ። አቅማችሁ ካልፈቀደ ደግሞ ጊዜውን ጠብቆ ያን በሩ እስከሚገጠምለት ድረስ እንደዚህ አይነት የቆርቆሮ በር ማስገጠም ትችላላችሁ። እና እንደነገርኳችሁ ይሄ ቢቢሲ መሆኑ ማሻአላህ በጣም አሪፍ ነው። ውሃ ወደ ውስጥ ገብቶ እንጨቱን እንዳይበላው፣ ይሄ አፈሩ እንጨቱን በቶሎ እንዳይበላው፣ ከእንጨቱና አፈሩ እንዳይገናኝ ቢቢሲው ይጋርደዋል ማለት ነው። በዚህ መልኩ ቤታችሁን ማሳጠር ትችላላችሁ። ማሻአላህ ከውስጥ ቢቢሲውን ላሳያችሁ ነበር የገባሁት። ከውጭ ይሄው በጣም ነው የሚያምረው። ማሻአላህ ስክክ ያለ ልቅም ያለ ምንም አይነት ኮተት የሌለበት ስለሆነ ከውጭ በጣም ነው የሚያምረው። እና ኮለን ያልኳችሁ ልክ በዚች መሰረት ታሰሩና የሲሚንቶ ኮለን አቅማችሁ ከፈቀደ የግቢ በር ታሰራላችሁ፣ ካልፈቀደ ደግሞ ለጊዜው እንደዚህ በቆርቆሮ ማሰራት ትችላላችሁ ማለት ነው። ከዚህ በመቀጠል ደግሞ አዲስ ቤት በፈለጋችሁ ዲዛይን ካሰራችሁ በኋላ ኤል ሰርቪስ፣ ክብ፣ ኤል ሸፕ፣ አሞራ ክንፍ እንደዚህ አይነት ዲዛይኖች ካሰራችሁ በኋላ መጀመሪያ ማድረግ ያለባችሁ እንደዚህ ውሃ ልክ አሪፍ አድርጋችሁ በቶሎ ውሃ ልክ ማሳሰር አለባችሁ ማለት ነው። ይታያችኋል። ከዚያ ውሃ ልክ ከታሰረ በኋላ ውስጡን ገረገንቲ መሙላት አለባችሁ። ቤቱ ወደዛና ወደዚህ እንዳያዘም ገረገንቲ ቶሎ ውሃ ልኩ እንዲያለቀ ተከታትሎ ገረገንቲ ተሞልቶ መጠቅጠቅ አለበት። አሪፍ ነው ማለት ነው። ከዚያ በመቀጠል ደግሞ ለማስመረግ ከማሰባችሁ በፊት በረንዳ ይሄ ፍሬንች ዶር በርና መስኮቱን ቅድሚያ ብታስገጥሙት የተመረጠ ይሆናል። ማሻአላህ ይሄ የሚያምር ዲዛይን ቤት ነው። ማሻአላህ በጣም ነው የሚያምር። እና ይሄን እንደነገርኳችሁ ቤታችሁ እንደዚህ ካሰራችሁ በኋላ ጭቃ ከማስመረጋችሁ በፊት እንደምንም ተጠናክራችሁ በርና መስኮቱን ላሜራውን የውስጥ መቃኑን አስቀድማችሁ ብታስገጥሙት ከዛ ስትመርጉ በሩ የተገጠመበትን ክፍቱን ሁላ ጭቃው ስለሚሞላው ሁለተኛ
ጭቃ አብኩና ምረጉኝ ምናምን አይልም። ለወጭም አይዳርጋችሁም። አንዳንዶች ምን ያደርጋሉ? ቅደም ተከተሉን እያዛቡት በኋላ ሁለተኛው ሲያወጡ ይስተዋላል። እንደዛ እንዳይሆንባችሁ እናንተ መጀመሪያ ቤቱ ይሰራል፣ ውሃ ልክ ይታሰራል፣ ገረገንቲ ይገባል። ከዛ ለማስመረክ ካሰባችሁ በርና መስኮቱን ላሜራውን ሁሉ የውስጥ መቃኑን እነሱ ይገጠማሉ። ከተገጠሙ በኋላ መብራት ይቀበራል። ከዛ በኋላ ጭቃ ይመረጋል። ከዛ በኋላ አቅም ካለ ደግሞ በረራ ግርፍም ሆነ ኖርማል የለሰለሰ ግርፍም ሆነ ሁለት ባንድ የሚባለውን ግርፍ የምትፈልጉትን አይነት ግርፍ ታስገርፋላችሁ። ይህ ማለት ነው። ማሻአላህ ልክ እንደዚህ ሰማ ይሄ ላይ ድረስ በዚህ በሲሚንቶ ነው የሚያርገው። ማሻአላ ምንድን ማሻአላ ይሄ 6 ሜትር ነው አብሮ ማሻአላህ በጣም ደስ ይላል። በዚህ መልኩ በዚህ በሲሚንቶው ላይ ድረስ ከዘለቀ ወደ ላይም አንድ ይወጣል። ወደ ላይም አንድ ይወጣል። ማሻአላህ ያቺ መሬቷም ልሾ ትሆናለች ውስጧ። ማሻአላህ ቆንጆ ሽንት ቤት ነው። እና እንዳሳየኋችሁ በጣም የሚገርም የሽንት ቤት አሰራር ነው። በሲሚንቶ እየተገነባ ላይ ድረስ የሚወጣ 6 ሜትር ርቀት ያለው ሽንት ቤት እየተሰራ ነው። ማሻአላህ ሽንት ቤታችሁንም በዚሁ መልኩ ቤታችሁ ጋር አያይዛችሁ ማሰራት ትችላላችሁ ነው የምላችሁ። ከዛ በመቀጠል በዛ አይነት መልኩ ካሰራችሁ በኋላ መጨረሻዋን በዚች አይነት መልኩ ሊሾ ሆኖ ያልቃል ማለት ነው። ይህችን ነጯን ሲንክ ካስፈለጋችሁ ደግሞ ሌላ ደግሞ እንደዚሁ አይነት ሲንክ ሆኖ ሞደርን ነገር አለው ውሃ ምናምን መድፋት የሚችል ፕረስ ስታደርጉት ተጣማችሁ ሲጨርሱ ፕረስ ስታደርጉት ጽዳጁን ይዞ ወደ ውስጥ ወደ ሴፍቲ ታንከሩ የሚወስድ ሌላ አይነት ሲንክ አለ። ይሄ ግን ሴፍቲ ታንከር ስለሌለው አሁን ያሳየኋችሁ ሽንት ቤት ሴፍቲ ታንከር ስለሌለው እዛው ቤት ውስጥ መጠቀም ትችላላችሁ። እዚሁ ላይ ቤት ተሰርቶለት ሴፍቲ ታንከርም ማድረግ ትችላላችሁ። ይሄንኑ ሴፍቲ ታንከር ማድረግ ትችላላችሁ። ሽንት ቤት መጠቀሚያ ሌላ ቦታ አድርጋችሁ በቢቢሲ አድርጋችሁ አምጥታችሁ እዚህ ውስጥ ማስገባት ትችላላችሁ። ይሄ በሲሚንቶ እየተገነባ የሚወጣው ሽንት ቤት እንደ ሴፍቲ ታንከርም በመሆን ያገለግላል። ስታየው ማሻአላህ የሚያምር መብራት ነው እና ብሉቱዝ ሁሉ እንዳለው አታውቅም? አላውቅም። እኔ ዝም እንትን መቀያየሪያ ነበር የመሰለኝ እሱ። ማሻአላህ የሚገርም መብራት ነው። ማሻአላህ